አግዘኝ እንጂ መድኃኒዓለም ልብ ስጠኝ እንጂ ማስተዋልን አድለኝ እንጂ የሰጠኸኝን ትቼ እኔ ለኔ ያልኩት ጎዳኝ አንበረከከኝ። አለሁ አልኩ የለውም እኮ አባቴ በሩቅ የተጣራው ጎዶለንቴን ሙላው እንጂ። ሶፊ እንደነ ሰሞኑን በነ ቪዲዮ ሰርተን ሶስት ባዶ በብራይተን የሚለጠለጥ የተጣለ ክለብ ይዛችሁ ነው እኛ ላይ ሙድ የምትይዙት? ሶፊ አሁን የምርህን ነው? አሁን እኛ ላይ ባለፈው ሙድ ያዝከው ይሄን የተጣለ ክለብ ይዘህ ምን አይነት ተጫዋቾች እንዳሉት ማንም አይችልም። ኔቶ የተባለ ፈረስ ነው፣ ዝም ብሎ መሮጥ እንደዚህ አቀርቅሮ ምንም ነገር የሚያውቀው ነገር የለም። ከዛ ቅያሪ ጋር ናቸው ነው የሚገባላችሁ። እንደ ዩናይትድ ደግሞ ባለጌ ቲም የለም። እንደ ቼልሲ ራሳችሁን እንደ ባለጌ ነው የምትዩታ። ማሪኬ ምናምን ሰጣችሁ ብለህ ጋርናቸውን አሳቅፈዋችሁ ይሄው እናንተ ሻምፒየንስ ሊግ እንዳትገቡ አደረጋችሁ። ምን አይነት ባለጌ ቲም ነው ዩናይትድ ግን እንዴ! ዩቲዩብ አሁን እኮ ማለት ነው ቼልሲ እኮ 8ኛ ራሱን ይጨርሳ ይመስላል። አሁን ብራይተን በለጠ 3-0 ልጥልጥ አድርጉ። አንድ ምክንያት የለህም እዚህ ጨዋታ ላይ ለመሸነፋችሁ፣ አንድ ምክንያት የላችሁ። ይሄ አሰልጣኙ አያውቅም፣ የተጣለ አሰልጣኝ ነው። እኔ ከየት እንዳመጣ ምንም ነገር አያውቅም። ይሄ ሰውዬ ይዟችሁ ለመውረድ እንደውም አሪፍ ተስፋ አለው። ቀጣይ ዓመት ምናምን ነገር አሻሽሎ ሚወርድ ይመስለኛል። ዘንድሮ አለመውረዱን አረጋግጧል፣ ግን ቀጣይ ዓመት ይወርዳል። ይዙት። ይሄ የተጣለ ክለብ ነው። በስመ አናዘር ዋን አንድ አይነት ትክክለኛ ሰዓት አናዘር ዋን ተመልሳለች። ቼልሲ 4 ጌም ነው 5 ጌም ጎል ሳታገባ ማን በክሊን ሺት ሁሉም የፕሪሚየር ሊግ ቡድኖች ነው የለጠልጣት። ሁሉም አይ ወንድም ጥላ አሁን መጥቼ ማየት ፈልገው ሮባ የሚባለው የቼልሲ ደጋፊ ታቆላችኋ። ታክቲካል ብስጭት ታክቲካል ቁጭ እኔን ነው የሚያሳየኝ። በቃ እኔን በሰማያዊ ማሊያ ይመቸኛል፣ እንደኔ አይቃጠልም መሰለኝ። ግን በቃ ታክቲካል ብስጭት መጥቶ ገና ሁለተኛ ጌም ነው ስትሸነፉ ከፒኤስጂ እንደወጣችሁ ነው 9ኛ ምናምን እንደምትጨርሱ የተናገረው። ልክ ነው። አያ ኳስ ያውቃል። በቃ ግን ለምን ይቃጠላል እያወቀው ከሆነ ገባህ አይደል? ለጥለጥ ዳኒ ዌልባክ ተቀይሮ ሲገባ ካይሴዶ ኤዲተር ካይሴዶ ያለ ቶማስ ፓርቴ ሲንከባለል አሳዩልን ነው ማለት ወጥሮ መጥቶም ቶማስ ፓርቴ ሲያንከባልል ነው ትዝሻላ። አሁን ማንም ነው የሚያንከባልለው። በቃ ደብሮታል። ሁለተኛው ጎሉ ራሱ ዱወል ከተሸነፈ በኋላ ተንፏቀቀ ነው ማለት አንተ ፎቃቃ ወያላማ ክለብህ የት እንዳለ እያየህ አትደሰት። ልትደሰት አይገባም። እኔ ስደሰት አየህ ገባር። ምክንያቱም አንተ ምን አገባኝ ወደ ካልወደክ ምናምን። እኔ እኮ መጀመሪያ ነግሬህ የቼልሲ ውድቀት የቱ ጋር እንደደረሰ ሳቅ ነገርኩህ እኮ አሳዘንከኝ አልኩኝ። ምክንያቱም ሲታወቀኝ ገባር። በየቀኑ እየመጣው እንኳን መርገጥ አቅቶኝ አይደለም ማንዬ። በቃ አለቀልሽ ነው የምልሽ፣ አለቀልሽ። ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል፣ ትንሽ ነው የቀረን። በቃ የጊዜ ጉዳይ። አረ ምን አይነት እንጉልፋቶ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን፣ ሲዝኑ ትንሽ ቢጨመር ከሚኮም አልፈን መሄዳችን ነው። መሄዳችን ነው። አረ ወይኔ አታ ቼልሲ ትልቅ ክለብ ነው እናቴ። አይደለም በዚህ ሰውዬ መሰልጠን፣ በዚህ ሰውዬ መደገፍ የሌለበት ክለብ ነው። አንተ እንዴ ምን መሰረታዊ እግር ኳስ አያውቅም? መሰረታዊ እንትን አንጠልጥለ በመስኮት ማስወጣት። አንተ ቼልሲ ሞከረ እንዴ? 8 ተከላካይ ይዘህ ትገባለህ? ኧረ በፈጣሪ ስም ደግሞ ጎል ይገባባልሽ የሌለኔ። በመጀመሪያ ባለቤቱ ማለት እግር ኳስን ሶከር የሚል ሰው በቃ አሜሪካዊ አያስፈልግም። ገባ? ፉትቦል ማይል ሰው ክለብ ባለቤት መሆን የለበትም። አረ እኔ በጣም ነው ቼልሲ በጣም ነው የተናደድኩት እናቴ። እንዲሁ እንዳልክ ክለቡን ለቀውጣ ባይዘን ያልስቅም ከመሬን ነው የምላችሁ። ግን ይሄ አሰልጣኝ በቃ አይችልም። ለማንኛውም ለኛ ደስ ብሎናል። ያው ብራይተን ቼልሲን እንግዲህ 3-0 አሸንፎታል ማለት ነው።
ያው ቼልሲዎች አዝናለሁ። ከዚህ በኋላ ስለ ቋጠሮ የሚባል ነገር አላስብም። ምክንያቱም የቤት ስራው የኛ ነው። ከዚህ በኋላ አይዞኝ። እኔ እንደው ዘንድሮ ኢሮፓ ሊግ ራሱ ከዚህ በኋላ ልሰጋላችሁ። እንዲህ በዚህ አይነት ምን እስኪያደርግ ነው የሚጠብቁት? ተጫዋቾቹ እኮ እኔ አውቀው ነው እንደዚህ የሚያደርጉት። ሲጀመር ከምርኬው ነው የምላችሁ። በቃ አቋማቸው ወርዷል ማለት ይቻላል። አንድ ለማግባት ጎል እንኳን ያለ ፍላጎት ተጫዋች የለም። እንዲህ ክፍት ነበር ዛሬ እኮ ቼልሲ እንዴ ብራይተን ይቀጠቅጠዋል። ፈርስት ሃፉን ሰከንድ ሃፉን ደበደበው እኮ ቼልሲን። በስማም ከዚህ በላይ ሁሉ እውነት 6 ለምናምን የሚያልቅ ጨዋታ ነበር። እንደውም ቼልሲዎች ተመስገን በሉ። ከምሬን ነው የምላችሁና እኔ አሰልጣኝ ላይ እንደውም ተጫዋቾቹ እያለመጡ ያለ ነው የሚመስለኝ። ለማንኛውም ለኛ ተመችቶናል። አይዞን ግን እውነት ቼልሲ እንዲህ ሲሆን ማየት እጅግ በጣም ይደብራል። አይዞኝ። ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላቅም። እውነት ከየትኛውም ደጋፊ ገቢሽ የለኝም። ከዛ ልጅ ጋርም ትቻለሁ የራሱ ጉዳይ ምንም ግን በጣም ነው ኢንጆይ ማድረገው። በነገራችሁ ላይ ሁዲውን ነው እስቲ ቆይ እንዴት ያበደ እንደሆነ ማለት ነው። ሁዲ ያመጣልኝ ቢኒ ባባ ነው። ኬት እንዳመጣ አላውቅም። ተናግሮ ነበር ብቻ ለስቻለሁ ኬት እንዳመጣ ብቻ። አመሰግናለሁ ወንድሜ። ቴንኪው በጣም አክብረ አስታውሰ እስኪ ለአርሰናል ደጋፊ ምናምን ብለህ ስላመጣ እና ቪዲዮ ላይም ሰምቻለሁ። ወይዘሮ ቴንኪው በጣም ሜንሽን ስላደረግሽኝ ለሙአዝም አይገባዋል ስላልሽ ማለት ነው አመሰግናለሁ። እና ቼልሲ ሲሸነፍ በጣም ነው ደስ የሚለኝ ማለት ነው። ዛሬ ግን በጣም ነው ኢንጆይ ያደረኩት እና ብራይተን በጣም የሚያምር ቲም ነው። በጣም ነው ደስ የሚሉት። ብራይተንን 2 ስላሸነፍናቸው ደስ ይለኛል ዘንድሮ። ሌላ ምን ነበርላችሁ ነበር እና በጣም እንዴ አሰልጣኙ መባረር ያለበት ይመስለኛል። ቼልሲ አሰልጣኝ ለመቀየር ችግር የለበትም። ያባሩት ይመስለኛል። ባያባሩትም የራሱ ጉዳይ ብቻ ነው። ግን የቼልሲን ዝም ብሎ መሸነፍ ኢንጆይ እያደረኩት ነው። ሜቢ ሲቲን ስላሸነፉልን ይሆናል። ኤኒዌይስ ኢንጆይ እያደረኩት ነው። ወይኔ ቼላ ወይኔ ወንድም ጥላ አሰብኩት። እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብለዋል ማለት ነው። 6ኛ ገብቶ አስተዳዳሪዎቹ ምን አጭሰው ምን መርቅ ነው የምን አገር ጫት ቀበው እንደሆነ አላቅም። እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረጥ አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዚህ የደበደበ እንደዚህ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። በጭራሽ ማሬስካ መባረር አልነበረበትም ማለት ነው። የትኛውም ቡድን ማሬስካን ቢያስፈርመው አሪፍ አሰልጣኝ ይመስለኛል። ለማንኛውም እነ ሊያም ዴላፕ ምናምን እኛን ሪጀክት አድርገው ነበረ። ቻምፒየንስ ሊግ እንጫወታለን ምናምን ብለው እና እነ ኩኛ እነ ምቤሞ ቻምፒየንስ ሊግ ሊጫወቱ ነው ኔክስት ሲዝን። አዝናለሁ ወንድም ጥላ። ባለፈ ሳምንት ላደረኩትም ያው ቻምፒየንስ ሊግ ነገር ሆኖብኝ ነው ላደረኩትኝም በደል እንግዲህ ይቅርታ እንጠይቃለን። ካይሴዶን ደግሞ ወይ ለአንድ አመት ምናምን በውሰት ምናምን አበደሩን እኛ ጋር ቻምፒየንስ ሊግ ይጫወት ለማለት ነው። ይመቻችሁ። ግን እነዚህ አስተዳደሮች ግን ነገም የምን ሀገር ጫት እንደሚቀሙ አይታወቅም እና ከባድ ነው በጣም። ወይኔ አሜክስ ላይ ጠርተው ብራይተኖች ቼልሲን እያሯሯጡ በልምጭ ገረፉት። ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው ይህንን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች። በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንደሚጮቱ ሁሉ ግራ የሚያጋባ ነበር። በጣም የደከሙ ነበሩ። ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ያራዳ ልጆች። ምን አለፋችሁ አብዛኛው ቼልሲ ተጫዋቾች ላን እየወጡ ነው ይመስሉት፣ ሜዳ ውስጥ ያሉ አይመስሉም ነበረ ማለት ነው። እንደዚሁም የቼልሲ ደጋፊዎች ሜዳ ውስጥ ሊያም ሮዘኒየር እንዲወጣ ሲለምኑ እንደነበረ ታይቷል ማለት ነው። ደጋፊዎቹ በአንድነት ክለባችንን ለቀውጣልን ሲሉ ተሰምተዋል ማለት ነው ያራዳ ልጆች። ብራይተኖች ካስገራሚ የጨዋታ ብልጫ ጋር ወደ 6ኛ ደረጃ ከች ማለት ችለዋል ማለት ነው። የቼልሲ አያያዝ ግን በጣም የሚያስፈራ ነው ያራዳ ልጆች። በዚህ አያያዙ የሊደርስ እንደሆነ ግራ የሚያጋባ ሆኗል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ፣ በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። ቼልሲ ከባድ ችግር ላይ ነው ጋይስ። የአውሮፓ ሻምፒዮንስ ሊግ ተሳትፎም ጥያቄ ላይ ይገኛል። ሊያም ሮሰኒየርም ለ5 ተከታታይ የፕሪሚየር ሊግ ጨዋታዎች ሽንፈት እንደገጠመው እየተመለከትን እንገኛለን። ከሜዳቸው ውጪ በመጓዝ የሃዝለሩን ጠንካራውን ብራይተን የገጠሙት ቼልሲዎች የ3-0 ሽንፈት ገጥሟቸዋል። በጣም መጥፎ የሚባል ፐርፎርማንስ ነበራቸው በዚህ ጨዋታ ላይ። ብራይተኖች ትልልቅ ቡድኖችን ትራሽ ማድረግ የሚችል አይነት አቅም ያለው ቡድን እንደሆነ ይታወቃል። ነገር ግን በዚህ ጨዋታ ላይ ቼልሲዎች ያን
ያህል እንኳን መገዳደር ችሏል ብዬ አላስብም። እኔ በግሌ አንድ ሞን ታርጌት ሙሉ ጨዋታ ላይ ማድረግ አልቻሉም ነበረ። ብራይተን ፈርስት ሃፍ በተለይ ጌሙን ዶሚኔት አድርገውት ነበር። ምንም እንኳን አንድ ጎል ብቻ ማስቆጠር ቢችሉ ማለት ነው። ለኔ ገርሞኝ ነበር። ከአንድና ከሁለት ከሶስት ጎሎች በላይ ማስቆጠር የሚችሉበት አጋጣሚዎች ተገኝተው ነበረ። ሳንቼዝ ሴቭ ያደረጋቸው በጣም ጥሩ ኳሶች ነበሩ። እንዲሁም ደግሞ ቻሎባ ብሎክ ያደረገውም ሌላ ጎል የሚሆን ቻንስ ነበረ። በፈርስት ሃፍም እንግዲህ በካሪዮጉሉ አማካኝነት 3ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከሰከንድ ሃፍ በኋላ ቼልሲ ኮምፒት ለማድረግ ሞክሮ ነበረ። ነገር ግን በብራይተኖች የበላይነት ተውጦ ነበር አሁንም ማለት ነው። 56ኛው ደቂቃ ላይ ሂንስንውድ እንዲሁም ደግሞ 91ኛው ደቂቃ ላይ ተቀይሮ የገባው ዳኒ ዌልቤክ ተጨማሪ ጎሎችን አስቆጥሮ 3-0 ማሸነፍ ችሏል። ዶሎችን በጣም በተደጋጋሚ ሲሸነፉ ነበር ቼልሲዎች። ኢነርጂያቸው በጣም ዜሮ ነበረ ማለት ይቻላል። በእያንዳንዱ እንቅስቃሴዎች ብራይተኖች በጣም የተሻሉ ነበር ማለት ይቻላል። ሊያም ሮሰኔር ከባድ ችግር ውስጥ እንዳለ ነው እየተመለከትን የምንገኘው። በነገራችን ላይ ጨዋታ የደረጃ ለውጥም ፈጥሯል። ብራይተን ቼልሲ ማሸነፉን ተከትሎ 50 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። የአውሮፓ ተሳትፎ እድል ያለው ቡድን ሆኖም እየተመለከት ነው እንገኛለን። የአውሮፓ ሊግ ማለት ነው። ቼልሲ እዛው ባለበት 48 ነጥብ 5 ተከታታይ ፕሪሚየር ሊግ ጨዋታዎችን ተሸንፎ 7ኛ ደረጃ ላይ ተቀምጧል። እሱ ብቻ አይደለም፣ በጣም የሚያስገርመው 11ኛ ደረጃ ላይ ያለው ሰንደርላንድ 49 ነጥቦችን ይዞ ከቼልሲ መብለጥ የሚችልበት እድል አለ፣ ቀሪ ጨዋታውን ማሸነፍ የሚችል ከሆነ ማለት ነው። ከዛም በተጨማሪ እነዚህ ከስር የምትመለከታቸው ብሬንትፎርድ፣ በርንማውዝ፣ ኤቨርተን የመሳሰሉ ቡድኖች ሰንደርላንድን ጨምሮ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ቼልሲን ይበልጣሉ። እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ።